ሰበር መረጃ ሰምቷል። ከአማራ ትግራይና አፋር ክልል አዋሳኝ ቦታዎች አዳሩን ጆሮ ጭው የሚያደርግ አስደንጋጭ ዜና ሰምቷል። የመንግስትና የህወሓት ግዙፍ ጦር በራያ ፊት ለፊት መፋጠጣቸው ታውቋል። አንድ ቃታ ከተሳበ ሙሉ ጦርነት የሚከፍት ግዙፍ ኃይል ተፋጠው በራያ በኩል እንደሚገኙም የተገኙ መረጃዎችም አመልክቷል። በሱዳን በኩል ወደ ሸረሪና ሊገሰግስ የነበረው የህወሓት ብርጌድ በድሮን ጥቃት ሙሉ በሙሉ ዶግ አመድ እንደሆነም ታውቋል። 1311 የሚሆኑ የህወሓት ብርጌድ አባላት በአንድ ጊዜ ሙሉ በሙሉ ከጥቅም ውጪ መደረጋቸው ታውቋል። ሰሞንኛውን ውጥረት ተከትሎ የኢትዮጵያ አየር ኃይል እጅግ አውዳሚ የተባለ እርምጃ ለመውሰድ በተጠንቀቅ ላይ እንደሚገኝም ይፋ አድርጓል። የህወሓት ታጣቂ በአላማጣና አካባቢው የሲቪል ትራንስፖርት ተሽከርካሪ እንቅስቃሴ እገዳ መጣላቸውን ምንጮችም ጠቁመዋል። በአላማጣ ኮረምና መሆኒ ቀጠናዎች ከዛሬ ሐምሌ 27 2018 ጀምሮ የሲቪል ተሽከርካሪዎች እንቅስቃሴ በህወሓት ጦር ሙሉ በሙሉ መታገዱ ታውቋል። በአካባቢው ከባድ ውጊያ ሊቀሰቀስ ይችላል በሚልም ስጋት ጨምሯል። የሲቪል እንቅስቃሴ መታገዱን ተከትሎ የህወሓት ታጣቂዎች ንብረቶቻቸውን ለአካባቢው ነዋሪዎች በአደራ እያስረክቡ አሊያም በርካሽ በመሸጥ ወደ ግንባር እንዲገቡ መታዘዛቸው ከስፍራው የተገኙ የመረጃ ምንጮችም ጠቁሟል። ትላንት በሁመራ ሸረሪና ህወሓት ከሱዳን ተነስቶ ጥቃት መሰንዘሩን ተከትሎ በራያ ምን ሊደገም ይችላል በሚል ነው የመንግስት የጸጥታ ኃይሎች በተጠንቀቅ ላይ የሚገኙትም ተብሏል። ይህ ኢትዮፕላስ ሚዲያ ነው። ለሰዓቱ የተደመጡ ሰበር መረጃዎችን ይዘን መጥተናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ አስቀድማችሁ ቪዲዮን ላይክ፣ ሼር እና ኮሜንት በማድረግ እንድትጀምሩም እንጋብዛችኋለን። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃችኋለን። በቀጥታም ወደ መረጃዎቹ እንለፍ። ከአማራ ትግራይና አፋር ክልል አዋሳኝ አዳሩን አስደንጋጭ ዜና ሰምቷል። የመንግስትና የህወሓት ግዙፍ ጦር ራያ ላይ ፊት ለፊት መፋጠጣቸው ታውቋል። አንድ ቃታ ከተሳበ ሙሉ ጦርነት የሚከፍት ግዙፍ ኃይል በራያ በኩል ተፋጠው እንደሚገኙም መረጃዎችም ጠቁመዋል። በራያ በኩል ይህ ሲሰማ፣ በሸረሪና ደግሞ የከባድ መሳሪያ ተኩስ ልውውጥን ተከትለው የመንግስትና የህወሓት ሰራዊት አባላት ቆስለው ለሕክምና ሁለቱም በየፊናቸው ወደ ሕክምና ተቋማት ተልከዋልም ተብሏል። በሌላ በኩል ደግሞ የአማራ ፋኖ ኃይሎች ባልተጠበቀ አቅጣጫ በፈጸሙት ጥቃት ከባድ ውድመት በመንግስት ኃይሎች ላይ ማድረሳቸውን እወቁልን ብለዋል። በመንግስት ኃይሎች ላይ ከባድ ውድመት ያደረሰ የደፈጣ ጥቃት መፈጸማቸውን አስታውቋል። በሌላ በኩል የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በአመራር ውስጥ እንደሌለ በድንገትም ይፋ አድርገዋል። 11ኛው ሰዓት ላይ አቶ አረጋ ከበደ ከባህር ዳር ጉባኤ ያሰሙትን አነጋጋሪ ንግግርም በዘገባችን አካተናል። በዝርዝር ታደምጡታላችሁ። ከባድ ጦርነት ከፈነዳበት ሸረሪና አቅጣጫ እንዲሁም ከአማራ ትግራይና አፋር ክልል አዋሳኝ ቦታዎች ጆሮ ጭው የሚያደርግ አስደንጋጭ ዜና ሰምቷል። ከባዱ ጦርነት ምናልባትም በማንኛውም ሰዓት ሊጀምር እንደሚችል እየተነገረ ነው። በሸረሪና ቅዳሜ ዕለት አንድ ብሎ የተጀመረው ተኩስም ወደ ራያ በቀጥታ ሊገባ እንደሆነም መረጃዎች አመላክተዋል። አዳሩን በተሰሙ ሰበር መረጃዎች የመንግስትና የህወሓት ግዙፍ ጦርም ራያ ላይ ፊት ለፊት ተፋጠው ይገኛሉም ተብሏል። አንድ ቃታ ከተሳበ ሙሉ ጦርነት የሚከፍት ግዙፍ ኃይል በዚሁ በራያ ቀጠናም ተፋጠው ይገኛሉም ተብሏል። የራያውን ውጥረት ከፍ ባደረገው በሸረሪናው የከባድ መሳሪያ ተኩስም የቆሰሉ የፌዴራል መንግስቱና የትግራይ ሰራዊት አባላት ለሕክምና ወደ ሕክምና ተቋማት ተልከዋልም ተብሏል። ከባድ ውድመት እንደደረሰ እየወጡ ያሉ መረጃዎችም አመላክተዋል። ቅዳሜ ንጋቱን በሸረሪና አካባቢ በመከላከያ ሰራዊትና በትግራይ ኃይሎች መካከል በከባድ መሳሪያ የታገዘ ውጊያ መከፈቱ ይታወቃል። በዚህ ሰዓት ምንም አይነት የተኩስ ድምጽ የተሰማ እንዳልሆነም ታማኝ የመረጃ ምንጮቻችን አስታውቀዋል። እንደ ምንጮቹ ገለጻ ከሆነ አካባቢው እስከ ሁመራ ድረስም ወፍ ዝር የማይልበት ሆኗል። ሰው የሚባል ነገር እየታየ እንዳልሆነም ታውቋል። በዚህ ሰዓት ሁለቱም ኃይሎች በየቦታቸው የሚገኙ ሲሆን ሸረሪና የሚገኙ የትግራይ ኃይሎች ምሽግ ተሰብሮም በመከላከያ ሰራዊት ተይዟል የሚለው መረጃ ከእውነት የራቀ እንደሆነም የዋዜማ ራዲዮ ዘገባ ጠቁሟል። ቀድሞውንም በሸረሪና አካባቢ ምሽግ ላይ የነበሩት የትግራይ ኃይሎች አሁንም እዚያው እንደሚታዩ መረጃዎች አመላክተዋል። በውጊያው ከሁለቱም ወገኖች በደረሰ ጉዳት ምክንያት የትግራይ ወታደሮች በአካባቢው የጤና ተቋማት፣ የመከላከያ ሰራዊት አባላት ደግሞ ከሁመራ ሆስፒታል ጀምሮ እስከ ጎንደር በሚገኙ ሆስፒታሎች ሕክምና እየተደረገላቸው እንደሆነም ይፋ ተደርጓል። ከባድና ቀላል ጉዳት በሁለቱም በኩል ሰራዊቱ እንዳስተናገደም ታውቋል። የመንግስት ኃይሎችና የህወሓት ታጣቂዎች በራያ በኩል ከወትሮ በተለየ ሁኔታ ተፋጧልም ተብሏል። በተለይም በአፋር አማራና ትግራይ ክልሎችን በሚያዋስኑ የራያ አካባቢዎች ላይ ከፍተኛ ወታደራዊ እንቅስቃሴ እየተደረገ እንደሚገኝ
እንደሚገኝም ታውቋል። ጦርነት ይቀሰቀሳል የሚል ስጋት እንደገባቸው የገለጹት የስፍራው ነዋሪዎች በእግር ጭምር ቀን ከሌት ሳይሉም ወደ ራያ ቆቦ እየሸሹ ሲሆን ከራያ ቆቦ ደግሞ ወደ ወልዲያና ደሴ ጭምር እየሄዱ እንዳለም ታውቋል። ወደ ሌላኛው መረጃችን ስንሻገር የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የአመራራችን የውስጥ አንድነት አደጋ ላይ ወድቋል ሲሉ ከባዱን ሚስጥር አደባባይ አውጥተውታል። በሌላ አቅጣጫ የአማራ ፋኖ ኃይሎች በአባይ ሸለቆም በተደረገ ውጊያ ትልቅ የሚባል ድል እንደቀናቸው አሰምተዋል። ከባህር ዳር ምክር ቤት የተሰማው መረጃ ብዙዎችን እያነጋገረ ቀጥሏል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የአመራሩ የውስጥ አንድነት አደጋ ወድቋል ሲሉም ተደምጠዋል። ፋኖ 360 ዲግሪ ከህወሓት ጋር አብረው እየሰራ ነው በማለትም ለምክር ቤቱ ክሳቸውን ያሰሙት ርዕሰ መስተዳደሩ እኛም ብንሆን አመራራችን አንድነቱን የሚፈትኑ ነገሮች አሉ በማለትም አስተዳደራቸው ውስጥ ትልቅ ስንጥቃት መፈጠሩን በአደባባይ ይፋ አድርገውታል። ሐምሌ 23 ቀን 2018 ዓ.ም ጀምሮ በቀጥለው የክልሉ ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 12ኛ መደበኛ ጉባኤ ላይ ነው ርዕሰ መስተዳደሩ ይህንን መረጃ ያሰሙት። የፋኖ ታጣቂ ኃይሎች ከህወሓትና ሌሎች ኃይሎች ጋር በመቀናጀትም ተባብረው ጥቃት እየሰነዘሩብን ነው በሚል ባቀረቡት ክስ ላይ ፋኖን በህወሓት ጉያ ውስጥ ተሸጉጧል ሲሉም ተደምጧል። ርዕሰ መስተዳደሩ ንግግራቸውን ሲቀጥሉ እኛም ብንሆን ውስጣዊ የአመራሩን አንድነት የሚፈትኑ ሁኔታዎች አሉ፣ ይህንን መታገል ያስፈልጋል በማለትም በክልሉ መንግስት አመራር ውስጥ የመከፋፈል አደጋ መጋረጡንም ጠቆም አድርጓል። በቀጣዩ መረጃችን ደግሞ በትግራይ ክልል በጉሎም ክዳ ወረዳ ዝባን ሁጻ በተባለ ስፍራ የኤርትራ ሰራዊትና ወታደራዊ መሪዎች በህወሓት አቀባበል ተደርጎላቸዋል። በሐምሌ 26 በትግራይ ክልል በጉሎምዳ ወረዳ ዝባን ሁጻ በተባለ ስፍራ የኤርትራ ሰራዊትና ወታደራዊ መሪዎች በህወሓት አቀባበል ተደርጎላቸዋል። በአካባቢው በጋራ ወታደራዊ ቅስቀሳም አካሂዷል። የኤርትራ ሰራዊት በይፋ ሲጨፍሩም ታይቷል። ከአካባቢው የተገኙ መረጃዎች እንደሚያመላክቱት በአሁኑ ወቅት በስፍራው የድሮን የስለላ እንቅስቃሴዎችም እየተደረጉ ነው ተብሏል። በሱዳን በኩል ወደ ሸረሪና ሊገሰግስ የነበረው የህወሓት ብርጌድ በድሮን ጥቃት ሙሉ በሙሉ ዶግ አመድ ሆኗል ተባለ። የአርሚ 7 ኮር 2 አባል የሆነ አንድ ሙሉ የህወሓት እግረኛ ብርጌድ በሸረሪና በነበረው ውጊያ ለመሳተፍ ከሱዳን ብሉ ናይል ግዛት ሲጓዝ በነበረበት ወቅት በደረሰበት የድሮን ጥቃት ሙሉ በሙሉ ከጥቅም ውጭ መደረጉን ወታደራዊ ምንጮችም ገልጸዋል። ወታደራዊ ምንጮቹ እንዳረጋገጡት የህወሓት ቅጥር ታጣቂ ኃይል በተሳቢ መኪኖች ተጭኖ ከጀበል ሞያ ከተማ አቅራቢያ ተነስቶም የከሰዓት ጉዞውን እንደጀመረ ሲንጃ ከተማ መግቢያ ላይ በደረሰበት ቅጽበታዊ አስደንጋጭ የአየር ጥቃት ሙሉ በሙሉ ተደምስሷል። በተደረገው መብረቃዊ የድሮን እርምጃ 1311 የሚሆኑ የህወሓት ብርጌድ አባላት በአንድ ጊዜ ሙሉ በሙሉ ከጥቅም ውጭ መሆናቸውን ወታደራዊ መረጃዎች አመልክተዋል። በጥቃቱ ከፍተኛ ጉዳት የደረሰባቸውን የታጣቂ ቡድኑን አባላት ወደ ሕክምና ተቋማት ወስዶ ከመታደግ ይልቅ የከተማ ነዋሪዎች የታጠቁትን የጦር መሳሪያ ሲገፉ እንደነበርም ወታደራዊ ምንጮቹ አክለው ገልጸዋል። የሸረሪና ወታደራዊ ካምፕ በመከላከያ ቁጥጥር ስር መዋል በሱዳን አጎራባች ይዞታዎች ላይ ውጥረት ማንገሱም ተሰምቷል። ላለፉት 6 ዓመታት የህወሓት ዋና ማዘዣና ምሽግ ሆኖ ሲያገለግል የነበረው የሸረሪና ወታደራዊ ካምፕ በሀገር መከላከያ ሰራዊትና በተከዜ ዘብ ኃይሎች ሙሉ በሙሉ በቁጥጥር ስር መዋሉን ምንጮች ማረጋገጣቸው ታውቋል። ነገር ግን ኋላ ላይ የወጡ የመረጃ ምንጮች እንዳስታወቁት ይህ መረጃ ሐሰት እንደሆነም ተናግሯል። የስትራቴጂካዊ ካምፕ በመከላከያ እጅ መውደቅን ተከትሎ በሱዳን ጦር ተይዘው በሚገኙ አጎራባች የኢትዮጵያ ድንበር ይዞታዎች ላይ ከፍተኛ ወታደራዊ ውጥረት ማንገሱም ታውቋል። በአየርና በእግረኛ ሰራዊት በተደገፈ የተቀናጀ የማጥቃት እርምጃ በተደረገው በዚህ ውጊያ በህወሓት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ እንደተቻለም ታውቋል። በተጨማሪም ቡድኑ ወደ ቀጠናው ተጨማሪ የሰውና ቁሳቁስ ኃይል ለማስገባት ያደረገው ተደጋጋሚ ሙከራም በሰራዊቱ ሙሉ በሙሉ መክሸፉን ታውቋል። ከቦታው የተገኙ ታማኝ የመረጃ ምንጮች እንዳረጋገጡት በግንባሩ በተወሰደው እርምጃ የታጣቂ ቡድኑ የሰውና ቁሳቁስ አቅም መምታት የተቻለ ሲሆን ከ195 በላይ የህወሓት ታጣቂዎች የተገደሉ ሲሆን ከ176 በላይ የሚሆኑ ደግሞ ከባድና ቀላል አካል ጉዳት አስተናግደዋል ተብሏል። በተጨማሪም 121 ታጣቂዎች እና አንድ የኮሎኔል ማዕረግ ያለው የሻለቃ አዛዥ እጃቸውን መስጠታቸውን ተከትሎ ወደ ባካር ማሰልጠኛ ተወስደው በቁጥጥር ስር ናቸው ተብሏል። ከ450 በላይ ክላሽንኮቭ፣ በርካታ ብሬኖች፣ ድሽቃዎች፣ አርፒጂ፣ ስናይፐሮች፣ ሞርታሮች፣ ሮኬቶችና ከ8 በላይ መገናኛ ራዲዮዎች በመከላከያ ሰራዊቱ ተማርከዋል። በፓትሮል ላይ የተመደቡ ዙ 23 መሳሪያዎች፣ ወታደራዊና የሎጂስቲክስ ተሽከርካሪዎች እንዲሁም በትራክተር ይደረጉ የነበሩ እንቅስቃሴዎችም እንዲወድሙ ተደርገዋል። ጄኔሬተሮችና ሌሎች በርካታ ወታደራዊ ቁሳቁሶችም በመከላከያ ሰራዊቱ እጅም
ወድቀዋልም ተብሏል። ይህ በእንዲህ እንዳለ ስትራቴጂካዊ የሸረሪና ወታደራዊ ካምፕ በመከላከያ ሰራዊቱ ቁጥጥር ስር መዋሉም በአካባቢው የነበረውን ወታደራዊ የኃይል አስተላለፍ ሙሉ በሙሉ የለወጠው መሆኑም ተነግሯል። በዚህ ምክንያት ቀደም ሲል በሱዳን ጦር ተይዘው በሚገኙ አጎራባች የኢትዮጵያ የድንበር ይዞታዎች ላይ ከፍተኛ የስጋትና የውጥረት ደመና ማንገሱን ያረጋገጡት ምንጮች ሁኔታዎችን በቅርበት ለመከታተል ወታደራዊ እንቅስቃሴዎች መጨመራቸውንም ጠቁሟል። ይህ በእንዲህ እንዳለ በመከላከያ ሰራዊትና በትግራይ ጸጥታ ኃይሎች መካከል ቅዳሜ አዳሩን በሸረሪና የተጀመረው ውጊያ መቆሙን የፈረንሳዩ የዜና አገልግሎት ዘግቧል። ከኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው ሸረሪና የተባለው ውጊያ የተቀሰቀሰው ቅዳሜ ከማለዳው 12 ሰዓት ገደማ እንደሆነ አንድ ስማቸው ያልተገለጸ የህወሓት አባል መናገራቸውንም የዜና ወኪሉ ጨምሮ ዘግቧል። በከባድ የጦር መሳሪያና በድሮን ጭምር የተደረገው ውጊያ ከ23 ሰዓታት ገደማ በኋላ እንደቆመም ዘገባው ጠቁሟል። በግጭቱ ምን ያክል ሰዎች እንደተገደሉ ወይም እንደቆሰሉ መረጃ ከመስጠትም ተቆጥበዋል። ስማቸው እንዳይገለጽ የጠየቁ ሌላ የጸጥታ የመረጃ ምንጭ በእርግጥም ውጊያው እንደቆመ ለፈረንሳይ ዜና አገልግሎት ተናግረዋል። ይሁንና ከህወሓት በኩል የቀረበው መረጃ ትክክለኛ መሆኑን በገለልተኛነት እንዳላረጋገጠም የፈረንሳይ ዜና አገልግሎት በዘገባው ጠቁሟል። በኢትዮጵያ ብሔራዊ ምርጫ ቦርድ በተሰረዘው ህወሓት የሚመራው የትግራይ ክልላዊ መንግስት ቅዳሜ ባወጣው መግለጫ የኢትዮጵያ ፌዴራል መንግስት ከማለዳ ጀምሮ በሸረሪና በኩል ውጊያ ጀምሯል በማለት ወንጅሎም ነበር። የፌዴራል መንግስት ግን ስለ ጉዳዩ በይፋ የሰጠው ማብራሪያም ሆነ ምላሽ እስካሁን የለም። ይሁንና የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ በተረጋገጠ የፌስቡክ ገጻቸው ባሰፈሩ ጽሁፍ ህወሓትን በሸረሪና በኩል ጦርነት በመክፈት ወንጅለዋል። በኢትዮጵያ መከላከያ ሰራዊትና በትግራይ ጸጥታ ኃይሎች መካከል ሐምሌ 25 ቀን 2018 ዓ.ም ውጊያ መቀስቀሱ የተሰማው በአዲስ አበባና በመቀሌ በሚገኙ ባለስልጣናት መካከል ያለው ውጥረት በኃይል በተባባሰበት በዚህ ሰዓት ነው። የተወደዳችሁ የኢትዮ ፕላስ ቤተሰቦቻችን ለሰዓቱ የተዘጋጁ መረጃዎቻችን በዚሁ ተጠናቀዋል። ኢትዮ ፕላስን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮዎቹን ደግሞ ላይክ፣ ሼርና ኮሜንት በማድረግ ጥቂት ደቂቃዎችን ከኛ ጋር ስላሳለፋችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ